በላቀ ተጽዕኖ አገልግሎትን ስለመፈጸም የእግዚአብሔርን ቃል እየተከፋፈልን ነው ያለነው። ብዙ ሰዎች አሉ እግዚአብሔር አምላክ በሰጣቸው ዘመን አገልግሎታቸውን በላቀ ተጽዕኖ ፈጽመው እግዚአብሔርን አክብረው ሰውን ጠቅመው በብዙ ፍሬ የህይወት ሩጫቸውን የጨረሱ ሰዎች ብዙ ናቸው። ከነዚህ መካከል ዮሐንስን ነው መጥምቁ ዮሐንስን ነው እያየን ያለነው። ከማርቆስ ወንጌል ምዕራፍ 6 ማርቆስ ወንጌል ምዕራፍ 6 ከቁጥር 14 ጀምሮ ጥቂት ቁጥሮችን ላንብብና ሳምንት ካቆምንበት እንቀጥላለን። እንደዚህ ይላል። ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስም የወንድሙን የፊስጦስን ሚስት ሄሮድያን አግብቶ ነበረና በእርሷ ምክንያት ራሱን ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህ ሚስት ላንተ ልትሆን አልተፈቀደም ይለው ነበረና፣ ሄሮድያ ግን ተቃውማ ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር ይላል። ዮሐንስ የነበረው የአገልግሎት ተጽዕኖ በጣም ምን ያህል ትልቅ እንደሆነ ይሄ መጽሐፍ ቅዱስ ክፍል ያሳየናል። በዚህ ጊዜ ማለት ዮሐንስ በሕይወት የለም። ጌታችን ኢየሱስ ክርስቶስ አገልግሎቱን ጀምሮ የጌታ የኢየሱስ ክርስቶስ አገልግሎት እያደገ እየደመቀ ሰው ጋር እየደረሰ ከፍ እያለ ሲሄድ የዮሐንስ እየቀነሰ ነው ሄደው። በዮሐንስና በጌታችን በኢየሱስ ክርስቶስ መካከል ያለውን አገልግሎት ስናይ በጣም ዮሐንስ ዝነኛ የነበረው ስሙ አገር የሞላው ኢየሱስ ክርስቶስ አገልግሎቱን በጣም በግልጽ ከመጀመሩ በፊት ነው። ጌታችን ኢየሱስ ክርስቶስ አገልግሎቱን ጀምሮ እርሱ መታወቅ ሲጀምር የዮሐንስ ነገር እያነሰ ነው የመጣው። በኋላ ክፍሉ እንደሚነግረን ሄሮድስ ዮሐንስን አስገድሎታል። ከዮሐንስ መገደል በኋላ ከዮሐንስ ሞት በኋላ የጌታችን የኢየሱስ ክርስቶስ ስምና አገልግሎት እያደገ ሄደ። በዛ ምክንያት ንግግር ተጀመረ። አገር ውስጥ ጫጫታ ተጀመረ። ማን ነው ይሄ የሚል ስሙ ተገልጧልና አየሩን አገሩን ሰውን በጠቅላላ ያዘው። ማን ነው ይሄ ሲባል ሄሮድስ ዮሐንስን አስቀድሞ በግፍ አስገድሎት ስለነበረ ከሙታን ዮሐንስ ተነስቶ ይሁን አለ። የዮሐንስ የአገልግሎት ተጽዕኖ ምን ለማለት ፈልጌ መሰላችሁ? ሞቶ እንኳን አስፈሪ ነበረ። ያስገደለው እኮ እሱ ነው። የዮሐንስ አንገት ተቆርጦ በቅርጫት መጥቶ ቀርቦለት በአይን አይቷል። እንደዚያ ሆኖ እንኳን ምናልባት ከሙታን እንደገና ተነስቶ ኃይል በሱ እየተደረገ ሊሆን ይችላል። ሄሮድስ ንጉሥ ነው። በጣም የሚገርመው እንደዚህ የሚል ቃል ታነባላችሁ። ዮሐንስ ጻድቅና ቅዱስ እንደሆነ አውቆ ይፈራው ደግሞ ይጠባበቀው ነበር ይላል። በደስታም ደግሞ ሊሰማው ይፈልግ ነበር ይላል። ዮሐንስ በዚህ ልክ አገሩን ምድሩን
የሰውን አእምሮ ልብ አየሩን በጠቅላላ የያዘ አገልግሎት ነበረው። ተጽዕኖ ዮሐንስ ትልቅ ነበር። ምክንያቱ ምንድነው ብለን የዛሬ ሳምንት ሁለት መሰረታዊ ነገሮችን ለማንሳት ሞክረን ነበር። ታስታውሳላችሁ የነበራችሁ ሰዎች የመጀመሪያው ያነሳነው ነገር የእግዚአብሔር መንፈስ በላዩ ላይ ነበር እና ገና በእናቱ ማህፀን ሳለ መንፈስ ቅዱስ የሞላበት ሰው ነበር። የዮሐንስ አገልግሎት ድምቀት በትውልዱ መካከል ያመጣው ለውጥና ተጽዕኖ በላዩ ላይ በነበረው የእግዚአብሔር መንፈስ ምክንያት የሆነ ነገር ነው። ስለዚህ አገልግሎታችንን በላቀ ተጽዕኖ መፈጸም ካለብን፣ እግዚአብሔር የሰጠንን ነገር እዳር ማድረስ ካለብን፣ እግዚአብሔርን ማክበር ትውልድ መጥቀም ካለብን የሚያስፈልገን የእግዚአብሔር መንፈስ ነው። ልንራበው ልንጠማው ይገባል። ተሞላው ተጠመቅኩ ልሳን እናገራለሁ ልምምድ አለኝ ብለን የአንድ ጊዜ ክንውን አንድ ጊዜ በህይወታችን ሽው ብሎ ያለፈ ጉዳይ አድርገን መቁጠር የለብንም። በየዕለቱ ልንራብ ልንጠማ ልንለማመድ ይገባል። ከመንፈስ ቅዱስ ጋር ካለን ህብረት አንፃር እርጅና ወደ ህይወታችን እንዲመጣ በፍጹም መፍቀድ የለብንም። መንፈሳዊ ህይወት እንደ ምድጃ እሳት ነው። በነካካነው ቁጥር ትኩስ ነው የሚሆነው። ባደረግነው ቁጥር በተጋን ቁጥር ሐሳባችን እርምጃችን እዛ ጋር ባለ ቁጥር ግለታችን ተጠብቆ ይኖራል። ከተውነው ይተወናል፣ ስንረሳው ይረሳናል፣ ቸል ስንለው ቸል ይለናል። ስለዚህ የዮሐንስ የአገልግሎት ተጽዕኖ በመንፈስ ቅዱስ የተሞላ እና በመንፈስ የሚያገለግል ሰው በመሆኑ ምክንያት ነው። ሁለተኛ ያነሳነው ነገር ጥሪ ያለው ሰው እግዚአብሔር የላከው ሰው ስለነበረ ነው ብለን መጽሐፉ ራሱ በጣም የሚገርመው ሲጀምር ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበር ብሎ ነው ዮሐንስም ያስተዋውቀን። ስለ ዮሐንስ ሲናገር ከማህፀን ይጀምራል። ከማህፀን ሲጀምር በመንፈስ ቅዱስ ስለመወለዱ ይናገራል። ወደ ምድር መጥቶ ሰው መካከል መቀላቀሉን ሲነግረን ሕይወት የሚባለውን እኛ ሰፈር መኖር ሲጀምር እንደዚህ ብሎ ነው የሚጀምረን። ከእግዚአብሔር የተላከ ዮሐንስ የሚባል ሰው ነበር ይላል። እና ዮሐንስን በዚህ ልክ ተጽዕኖ አምጪ እንዲሆን ያደረገው እግዚአብሔር የላከው ሰው ስለነበረ ነው። እግዚአብሔር የጠራው ሰው ስለነበረ ነው። እና ጥሪ በምንም ነገር አይተካም ብለናል። ትምህርታችን አይተካውም፣ ልምዳችን አይተካውም፣ የህይወት ቆይታችን አይተካውም። የእግዚአብሔርን ጥሪ ምንም የሚተካው ነገር የለም። የተጠራ ሰው ነው። እሱን በሌላ መንገድ በሃይ ኮፒ ልናመጣው አንችልም። በሃይ ኮፒ ልናመሳስለው አንችልም። ሶስተኛው ዮሐንስን በዚህ ልክ ተጽዕኖ አምጪ አገልጋይ ያደረገው መልእክት የነበረው ሰው ስለነበረ ነው። መልእክት የነበረው ሰው ስለነበረ ነው። ሉቃስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ ጥቂት ቁጥሮችን ላንብብ። እንደዚህ ይላል። በነቢዩም በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አቀበቱ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳሉ አገሮች ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባውን ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆችን ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንም ምሳር በዛፍ ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም
ሁለት ልብስ ያለው ለሌላው ያካፍል፣ ምግብ ያለውም እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዛችሁት አብልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሁንን ብለው ሲያስቡ ነበር ይላል። ዮሐንስ አገልግሎቱን በጀመረበት ጊዜ ሳምንት እንዳነሳ ነው ጥሪ ያለው አልነበር ያልነው? እግዚአብሔር ልኮታል አይደል ያልነው? እግዚአብሔር አምላክ ሲልከው መልእክት ሰጥቶ ነው የላከው። ዮሐንስ አንደበት ውስጥ ዮሐንስ ልብ ውስጥ የእግዚአብሔር መልእክት ነበር፣ የእግዚአብሔር ቃል ነበር። ሞጋች የሆነ የእግዚአብሔር ቃል ነበር። ሰዎችን ቀጥ አድርጎ የሚያቆም ንስሐ የሚያስገባ መልእክት ነበረው። በነገራችን ላይ ንግግር አይደለም፣ ይሄ ንግግር አይደለም። ሐሳብን ማስተላለፍ አይደለም። ከዚያ ያለፈ ነገር ነው ዮሐንስ ጋር የምንመለከተው። በኋላ አነሳላችኋለሁ። ስለ እስጢፋኖስ የእግዚአብሔር ቃል ሲናገር እንደዚህ ይላል አይደለ? የሚናገርበትን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። አንደበት አይደለም፣ ቋንቋ አይደለም። መቼም እዚህ ያለን ሰዎች አገልጋዮች አይደለን? እንደሱ አይነት ልምምድ ይኖረናል ብዬ አስባለሁ። አንዳንድ ጊዜ ሐሳብ እንካፈላለን። አንዳንድ ጊዜ ግን የምንካፈለው ነገር ሐሳብ አይደለም፣ መንፈስ ነው። መንፈስ ነው የሚያስለቅሰን መንፈስ፣ ንስሐ የሚያስገባን መንፈስ፣ እንድንመለስ የሚያደርገን፣ የሚያስታጥቀን፣ እንደገና እንድንቆም የሚያደርገን፣ የሚያድሰን፣ ነገራችንን የሚቀይር ይሆናል። ዮሐንስ መልእክተኛ ነበር። መልእክት ነበረው ከእግዚአብሔር የተቀበለው፣ እግዚአብሔር የሰጠው ወስዶ ለሰዎች የሚናገረው። በጣም የሚገርመው የሚገባቸውን ነገር ነው የሚነግራቸው። ምን እናድርግ ሲሉት ሁለት ያለው አንድ ይስጥ፣ ምግብ ያለው ያካፍል። ሌሎቹ መጥተው እኛስ ምን እናድርግ ይነግራቸዋል። እነሱ ሌሎቹ መጥተው እኛስ ምን እናድርግ ይነግራቸዋል። እነሱ አያጠረውም ነበር፣ አያልቅበትም ነበር። እግዚአብሔር አምላክ መልእክተኞች አርጎ ይባርከን። ከሱ የቀዳን ራሱ እንደዚህ ብሏል አይደለ? እኛ ከሙላቱ ተካፍለናል፣ በጸጋ ላይ ጸጋ ተሰጥቶናል። ሙላት ያለው እሱ ጋር ነው። እኛ ከሙላቱ ተካፍለናል። የሚያካፍለን እሱ ነው፣ የሚሰጠን እሱ ነው። ወንድሞቼ እናቶቼ፣ አገልግሎታችንን በላቀ ተጽዕኖ መፈጸም እንድንችል ካስፈለገን ከሚያስፈልገን ነገር መካከል አንዱ መልእክት ያለን ሰዎች ልንሆን ይገባል። መልእክት ያላቸው ሰዎች ሁል ጊዜ ባሉበት ቦታ ልዩነት ያመጣሉ። ልዩነት ያመጣሉ። ግልጽ ልዩነት አለ። የሚታይ ልዩነት አለ። በተጨባጭ የሚለካ ልዩነት አለ። ስለ ጌታችን ስለ ኢየሱስ ክርስቶስ አገልግሎት መጽሐፍ ቅዱስ ይነግራል። ሲያስተምር ምንድን ነው የሚለው? እንደ ባለስልጣን ያስተምር ነበር፣
እንደ ጻፊዎችና ፈሪሳውያን አልነበረም ይላል በንጽጽር። እነዛም እኮ አስተማሪዎች ነበሩ፣ እነዛም እኮ ሐሳብ ነበራቸው፣ እነዛም እኮ የሚያካፍሉት የሆነ ነገር አላቸው፣ የሚያወሩት ነገር አላቸው። ጉዳዩ ወሬ አይደለም፣ ጉዳዩ መልእክት ነው። ጉዳዩ መልእክት ነው። ዮሐንስ መልእክተኛ ነበረ። ለውጥ እንዲያመጣ ያደረገው ያ ከእግዚአብሔር የተቀበለው እና ሰው ጋር ይዞት የሄደው የሚያካፍለው የሚናገረው መልእክት ነው። ለሱ ልናስብ፣ ለሱ ልንጸልይ፣ ለሱ ልንዘጋጅ ይገባል። ብዙ ሰዎች አሉ በእግዚአብሔር ቃል ውስጥ እግዚአብሔር በሰጣቸው መልእክት ምክንያት በጣም ልዩነት ያመጡ ሰዎች በጣም ብዙ ሰዎች አሉ። ታስታውሳላችሁ በአንደኛ ነገሥት መጽሐፍ ምዕራፍ 22 ላይ አንድ ታሪክ አለ። የእስራኤል ንጉስ የተወሰደብኝ ምድር አለ፣ ሬማ ዘገለዓድ የኛ እንደነበረች አታውቅም ወይ? ከኛ ከተወሰደች በኋላ እኛ ዝም ብለናታል። ስለዚህ አሁን ለሰልፍ መሄድ ፈልገናል፣ መዋጋት በኃይል መመለስ ፈልገናል። ከኛ ጋር አትሄድም ወይ ብሎ የይሁዳን ንጉስ የእስራኤል ንጉስ ጠየቀው። እኔ እንደ ህዝብ ነኝ፣ ሰራዊቴም እንደ ሰራዊት ነው፣ እወጣለሁ ካንተ ጋር፣ ሄዳለሁ ካንተ ጋር። ወጡ። 400 ነገስታት እንደ መለከት ሰርተው እየነፉ 400 ነቢያት እየነፉ ውጣ፣ ተከናወን፣ እግዚአብሔር ካንተ ጋር ነው፣ ድል ይሰጣል፣ ታሸንፋለህ፣ ጥሰት ይሄዳል ይላሉ። ያው በፍጹም እንዳትረሱ አውንታዊ ነገር መናገርም ቀላል ነው፣ መስማትም ቀላል ነው። አንዳንድ መልእክት ለመናገርም ደስ ይላል፣ ለሰሚም ደስ ይላል። ብዙ አታስብም፣ ብዙ አታጠናም፣ ብዙ አያስጨንቅህም። ከ400 ጋር ተቀላቅለ ብድግ አድርገ ትነፋና ያወሩትን ታወራለህ፣ ያወጁትን ታውጃለህ። ንጉሱ ግን ሸክኮት ነበር እና እንዲህ አለ፣ እኔ ማለት እግዚአብሔርን የምንጠይቅበት ሌላ ሰው የለም ወይ አለ። በቃ ገብቶታል። ይሄ ጫጫታ እግዚአብሔር እንደሌለበት ገብቶታል። ይሄ ጩኸት እግዚአብሔር እንደሌለበት ገብቶታል። ሌላ አንድ እግዚአብሔር የምንጠይቅበት ሚክያስ የሚባል ነብይ አለ። ክፉ እንጂ ደግ ነገር አይናገርምና እጠላዋለሁ አለ። አንዳንድ መልእክተኞች እንደሱ ናቸው፣ እንዳትረሱ። አንዳንድ መልእክተኞች እውነተኛ በመሆናቸው ምክንያት የተገፉ ይሆናሉ፣ የማይወደዱ ይሆናሉ። እንኳን ደህና መጣችሁ አይባሉ። ፈገግ ብለህ ማትሰማቸው ሰዎች አሉ። ሞጋች የሆነ እውነት ይዘው የሚመጡ ሰዎች አሉ። ማንቀሳቀሱ እንቅልፍን የሚረብሹ መልእክተኞች አሉ። እግዚአብሔር እንዲህ አይነት ሰዎችን ያስነሳልን። ምቾትን የሚረብሹ እጠላዋለሁ፣ ደስ አይለኝም። በእርግጥ እግዚአብሔርን እንጠይቅበታለን፣ ግን ሁልጊዜ መልእክቱ አሉታዊ ነው። ንጉስ እንደሱ አትበል፣ ይምጣ ተባለ። መልእክተኛ ላኩ። እየሮጠ ሄደ። አንድ እና አገኘው። ንጉስ ይጠራሃል አለው።
እና ይዞት እየመጣ እንደዚህ አለው። ነቢያት በጠቅላላ ተሰብስበው እግዚአብሔር ካንተ ጋር ነው እያሉ ቀንደ መለከት እየነፉ ትንቢት እየተናገሩ ነው። ተከናወን እያሉ ነው። ቃልህ እንደ ቃላቸው እንዲሆን አሳስበሃለሁ አለው። ሲመልስለት እንዲህ አለው፣ ሕያው እግዚአብሔርን እግዚአብሔር የሚናገረኝን ብቻ እናገራለሁ አለ። ቀላል አይደለም እኮ ቀላል አይደለም እኮ አንተ ቀላል አይደለም እኮ ንጉስ ፊት ቆመ። ቀላል አይደለም እኮ የታወቁ ስም ያላቸው አገር የተቀበላቸው እነ ሴዴቅያስ የብረት ቀንደ መለከት ይዘው ቆመው እነሱ ፊት ቆመ። የነሱን ተገላቢጦሽ መናገር ከባድ ነው። ከባድ ነው። ከመቼ እንሂድ ምናምን ብለው እንደዚህ በሚሉ ሰዎች ፊት ቆመ ቁጭ የሚያረጋቸውን ነገር ማውራት ከባድ ነው። ሰውየው ግን ጀግና ነው። እግዚአብሔር እንደዚህ አይነት መንፈስ ይስጠን። ሰውየው ግን ጀግና ነው። ሚክያስ ለሰልፍ እንሂድ ወይ ድል እናገኛለን ወይ? ነቢያት ተሰብስበው እንደዚህ እያሉ ነው። የመጀመሪያውን ክፍል ስንመለከት ምጸት በሚመስል እነሱ በሚገባቸው መንገድ ሂዳ አይነት ነው ክፍሉ። ሂዳ ይከናወንልሃል በጎ የሚመስል ውስጡ ግን በጎ ነገር የሌለበት አይነት ነው ንግግሩ። ስንት ጊዜ ትምላለህ የተናገርከው ነገር የእግዚአብሔር መልእክት እንደሆነ ሲለው፣ የምርማ የእግዚአብሔርን መልእክት ከፈለክ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ አይከናወንህም፣ ትወድቃለህ፣ ትሸነፋለህ። እዚህ ሰልፍ ውስጥ የለውም፣ እዚህ ጦርነት ውስጥ እኔ የለውም። እንደውም እውነቱን ልንገርህ እግዚአብሔር ክፉ መክሮብሃል። መንፈስ ወጥቶ ሲናገር ሰማው። እንደዚህ ሲል አስተዋለሁ ሲል፣ እንዴት አርገህ ታስተዋለህ? በነቢያት አፍ ሁሉ የሐሰት ትንቢት ሆናለሁ። እግዚአብሔር ክፉ ደግሶብሃል፣ ይሳካልሃል፣ ውጣ ብሎታል። እግዚአብሔር ለክፉ አሳልፎ ሰጥቶሃል አለው። አላልኩህም አለ ያኛው። አላልኩህም ደግ ነገር ካፉ አይወጣውም። አላልኩህም። በልታጠቁ ጉዟችንን እንጀምር አንተም ብሎ ነብይ ሴዴቅያስን በጥፊ መቶታል። በድግ ብሎ ግጥም በጉባኤ ፊት፣ በህዝብ ፊት፣ በንጉሱ ፊት አንተን ሊናገር የእግዚአብሔር መንፈስ በየት በኩል ከኔ በየት በኩል አልፎ ነው ለአንተ ደግሞ የተናገረው? አንተን ብሎ ነብይ፣ አንተን ብሎ መልእክተኛ አለው። ንጉሱ እንዲህ አለው በቁጣ ለከተማው ከንቲባ፣ ውሰድና እሰረው፣ ወደ ግዞት አስገባው፣ እኔ እስክመለስ የመከራ እንጀራ አብላው፣ የመከራ ውሃ ጠጣው፣ ስመጣ የማረገውን አውቃለሁ አለ። ብድግ አለ ሚክያስ፣ አንተ በሰላም ከመጣህ እግዚአብሔር በእኔ አፍ አልተናገረም አለ። እና በዚያ ሰልፍ ሞተ። ወደ ከተማ ተመልሶ መምጣት አልቻለም። ወደ ዙፋኑ ተመልሶ መምጣት አልቻለም። በመልእክታቸው አገር የቀየሩ፣ ትጥቅ ያስፈቱ፣ ያስታጠቁ ሰዎች ባለፉት ዘመናት ብዙ ነበሩ። እግዚአብሔርን አምልከዋል፣ እግዚአብሔርን አገልግለዋል፣ የእግዚአብሔርን ሕዝብ ጠቅመዋል። የኔ ወንድሞች፣ የኔ እህቶች ቅዱሳን፣ እኔና እናንተ እግዚአብሔርን አክብረን ሕዝብ ትውልድ ጠቅመን መኖር ካለብን፣ አገልግሎታችንን በላቀ ተጽዕኖ መፈጸም ካለብን ከሚያስፈልገን ነገር መካከል አንዱ የእግዚአብሔር መልእክት ነው። አለ ወይ? እሱ ቼክ መደረግ አለበት። የሰማነው የተቀበልነው ከንጹህ ምንጭ የቀዳነው ከእግዚአብሔር ያደመጥነው ከእግዚአብሔር የተካፈልነው አለ ወይ? እሱን እርግጠኛ መሆን አለበት። ዮሐንስ መልእክተኛ ነበር። የሚናገረው ያለው የሚያወራው ያለው አዋጅ ያለው መልእክተኛ ነበር። መልእክት ያላቸው ሰዎች ሁልጊዜም ተጽዕኖ አምጪ ናቸው። ሁልጊዜም በጎ ተጽዕኖ ያመጣሉ።
የበረከት ምክንያት ይሆናሉ። የመመለስ ምክንያት ይሆናሉ። የረፍት ምክንያት ይሆናሉ። የጠገን ምክንያት ይሆናሉ። የሰላም ምክንያት ይሆናሉ። የፍቅር ምክንያት ይሆናሉ። እግዚአብሔር መልእክተኞች ያርገን። የርሱ መልእክተኞች ከርሱ የሰማን ከርሱ ያደመጠን ከርሱ የተቀበልን ከርሱ የተካፈልን መልእክት ነበረው ዮሐንስ። በመጀመሪያው ቤተክርስቲያን አገሩን አየሩን ምድሩን በጠቅላላ የሞሉት የሐዋርያ ሥራ ቤተክርስቲያን መልእክት ስለነበራት ነው። የእግዚአብሔር ቃል ያደግና ያሸንፍ ነበር ይላል አይደል? እግዚአብሔርም በመካከላቸው ይሰራ ነበር ይላል አይደል? የሚድኑትንም እለት እለት በእነሱ ላይ ይጨምር ነበር ይላል አይደል? በሁሉም ላይ ታላቅ ጸጋ ነበረባቸው ይላል አይደል? ሰው ሁሉ ያከብራቸው ነበር ይላል። በሰው ሁሉ ፊት ሞገስ ነበራቸው ይላል። የመጀመሪያው ቤተክርስቲያን አስፈሪ የነበረችበት ምክንያት እድገቱ ፈጣን የነበረበት ምክንያት መልእክት ነበራቸው። የሐዋርያ ሥራ የመጀመሪያው ስብከት የመጀመሪያው ሰባኪ ጴጥሮስ ነበር አይደል? ጌታን የተቀበሉት ናቸው እኮ የተጻፉት። ያልተቀበሉ ይኖራሉ። ግን በአንድ ቀን 3000 ሰዎች የኮንፈረንስ ጉዳይ አይደለም። ቀጥላችሁ ስታነቡ እግዚአብሔርም የሚድኑትን እለት እለት በእነርሱ ላይ ይጨምር ነበር ይላል። መልእክት ያላቸው ሰዎች ሁልጊዜም ለውጥ የሚያመጡ ይሆናሉ። እና ልባችንን መንፈሳችንን እንፈትሽ። እኛ ጋር ያለውን ነገር እንፈትሽ። ቢያንስ ለራሳችን እውነተኛ ነው። ሰው ሁልጊዜም ለራሱ የተሻለ አተያይ ነው ያለው። ለራሱ የተሻለ ግምት ነው ያለው። ራሱን አሳንሶ አንኳሶ የሚያይ ሰው የለም። ድምቅ አርጎ ሰው የሚያየው ራሱን ነው። የህብረት ፎቶግራፍ አይታችሁ ታውቃላችሁ? የህብረት ፎቶግራፍ 11 ሆናችሁ የተነሳችሁትን ፎቶ መጀመሪያ የምታዩት ማንን ነው? በፍጹም እኮ ማንም ሌላን ሰው ቼክ አያደርግም። መጀመሪያ የሚፈልገው ማንን ነው? ራሱን ነው። ወይኔ እዚህ ጋር ነኝ፣ አይገርምም? እንትን ነበር ለካ የለበስኩት። አይቶ ሲጨርስ ነው ወደ ማን የሚመጣው? ወደ ሌላው። ለካ እንትናም ነበሩ፣ ለካ እንትናም ነበሩ ይላል። እንደሱ ነው የሚሆነው። ሰው ሁልጊዜም ለራሱ የተሻለ ግምት ነው ያለው። ግን ለራሱ እውነተኛ መሆን አለ አይደል? ሰው እኮ ለራሱ አይዋሽም እኮ ማለት ብቻችንን ስንሆን ማለት ይሄ ነው እኮ። ብርድ ልብስ ውስጥ ስንሆን ያለ ሰው ስንሆን ቢያንስ ለዚያ እውነት ለመኖር እንሞክር። ሲጎለን ሲያቅተን ጸጋ ሊሰጠን አቅም ሊሰጠን ወደሚችል አምላክ እንጠጋ። ዮሐንስ መልእክተኛ ነበር። የምር አፉ ላይ የእግዚአብሔር ቃል ነበረ። የምር የሚናገረው ነበረው። የምር የሚያካፍለው ነበር። የምር የሚያውጀው አዋጅ ነበረው። የምር ሰውን የሚመልስ ጠንካራ የእግዚአብሔር እውነት ውስጡ ነበር። ይህንን ለውጥ ይህንን ተጽዕኖ ያመጣበት ምክንያት መልእክተኛ ስለነበረ ነው። አራተኛው ነጥቤ በጥሪው ላይ በማተኮር ለይቶ የሰራ ሰው ነበረ ዮሐንስ። በጥሪው ላይ በማተኮር ለይቶ የሰራ ሰው ነበር ዮሐንስ። በነገራችን ላይ ቅጽል ስሙ ማለት ከዋናው ስሙ በፊት የሚጠራው የማዕረግ ስሙ ማን ነው የሚባለው? መጥመቁ ዮሐንስ ነው። እኛ ራሳችን ሌሎች ዮሐንሶች አሉ አይደል? ከሌሎች ዮሐንሶች ይሄኛውን ዮሐንስ ለመለየት መጥመቁ ዮሐንስ ነው የምንለው። መጥመቁ ዮሐንስ የምንልበት ምክንያት ዮሐንስ የአገልግሎቱ ትኩረት ኢየሱስን ያወራል፣
እንመለሳለን ሲሉ በጥልቅ ውሃ በማጥመቅ ንስሐቸውን እንዲያረጋግጡ ያደርጋል። በጥሪው ላይ ነው አተኩሮ የሰራው። አጥማቂው ዮሐንስ የተባለበት ምክንያት እሱ ነው። ሰዎችን ለክርስቶስ ማዘጋጀት ነው ስራው። የተላከው ለሱ ነው። ሰው ሆኖ ወደ ምድር የመጣው ለሱ ነው። ጸጋ የተቀበለው ለሱ ነው። እድል ያገኘው በዛ ምክንያት ነው። አልሳተም፣ ከሃዲዱ አልወጣም። ዮሐንስን ፍሬያማ ያደረገው፣ ዮሐንስን ውጤታማ ያደረገው ለይቶ በጥሪው ላይ አተኩሮ መስራቱ ነው። አሁን እኮ በጣም ቤተክርስቲያን ውስጥ መንፈሳዊ አገልግሎት ላይ በጣም ትልቁ ችግርና ፍሬያማ ውጤታማ እንዳንሆን የሚያደርገን ነገር የምንይዘው ነገር መብዛቱ ነው። እኔ በእውነት በዚህ አጋጣሚ እንደ እግዚአብሔር መልእክተኛ ፊታችሁ ቆም ያለው የኔ ትምህርት ፍሬ እንዳፈራ የማረጋግጠው አንዳንድ ሰዎች ከአንዳንድ የአገልግሎት ዘርፍ ለቀው ከወጡ ነው። የምሬን ነው። በነገራችን ላይ 19 ነገር መያዝ የሕፃንነት ምልክት ነው። ሰው እያደገና እየበሰለ ሲሄድ የሚያተኩርበት አንድና ሁለት ነገር ይኖረዋል። ዮሐንስ በጣም የሚገርመው በዮሐንስ ወንጌል ምዕራፍ 10 ቁጥር 40 እና 41ን ስታነቡ ዮሐንስ ምንም ምልክት አላደረገም ይላል። አንድ አጋንንት አላወጣም ዮሐንስ። አንድ በሽተኛ አልፈወሰም። የሱ ትኩረት እሱ አይደለማ። የሱ ጥሪ እሱ አይደለም። ያንተ የጸጋ ስጦታ ምንድነው? እግዚአብሔር ለአንድ ሰው 9 የጸጋ ስጦታ አይሰጥም እንዴ? እኛ ቁጥር ልናወጣ ነው እንዴ? አንተ 9ን ይዘህ አይሰጥም እግዚአብሔር አምላክ። መጽሐፉ እያካፈለ ለያንዳንዱ እንደሚፈቅድ ያደርጋል ነው የሚለው። እያካፈለ ነው እግዚአብሔር አምላክ። በሁላችንም ውስጥ ጸጋ አስቀምጧል። ምን አይነት ጸጋ? ልዩ ጸጋ አስቀምጧል። ሁላችን አንድ አይደለንም። ሁላችን ትኩረታችን አንድ፣ ስራችን አንድ፣ ድምጸታችን አንድ፣ የምናረገው ነገር ሁሉ ተመሳሳይ ነገር። በነገራችን ላይ አስቀያሚ ነው። እንደ ተመሳሳይ ነገር አስቀያሚ ነገር ይሰለቻል እኮ። ተመሳሳይ ነገር ይሰለቻል። ተመሳሳይ ነገር ይሰለቻል። እሱ ፍጥረታችንን ያውቃል ይላል አይደል እግዚአብሔር ቃል። ፍጥረታችንን እሱ ያውቃል። ስለዚህ እሱ ፍጥረታችንን ስለሚያውቅ በእኛ ውስጥ ምን አድርጓል? ልዩ ዮሐንስን ፍሬያማ ያደረገው፣ ዮሐንስን ውጤታማ ያደረገው፣ ዮሐንስን እግዚአብሔርን እንዲያከብር ያደረገው በጥሪው ላይ አተኩሮ መስራቱ ነው። በጥሪው ላይ ከእግዚአብሔር በተቀበለው ላይ ምንድነህ አንተ? ምንድነኝ እኔ? ምን ስሰራ ነው ሚሳካልኝ? ምን ስሰራ ነው ፍሬያማ ሆነው? ምን ስሰራ ነው ውጤታማ ሆነው? አውቃለሁ ቤተክርስቲያን ውስጥ አንዱ ችግር አንድ ሰው የሆነ ነገር ላይ በጣም ጥሩ ከሆነ ሁሉ ቦታ ጥሩ የሚሆን ይመስለናል። ለማንኛውም የሚባል ያበሻ አባባል አለ አይደል? ለማንኛውም ፌጦ ለፌጦ ይሰራል። ለክርስቲያን አይሰራም። ለአገልግሎት አይሰራም። ለጸጋ አይሰራም። ሁሉ ነገር ላይ የተሳካልን ልንሆን አንችልም። እንለይ። መጽሐፍ ቅዱስ እኮ በነገራችን ላይ ስለ ጸጋ ስጦታና ስለ ጥሪ ሲናገር
በደንብ የሚያስረዳን በአካል ክፍላችን ነው። እኛ እንደ ህብረት አንድ አካል ነን። እንደ ግለሰብ ግን አንድ ምንድነን? ብልት ነን። አንድ ብልት ነን። ወይ እጅ ነን፣ ወይ እግር ነን፣ ወይ ጆሮ ነን፣ ወይ አፍንጫ ነን፣ ወይ አይን ነን፣ ወይ ቅንድብ ነን፣ ወይ የሚታየው ነን፣ ወይ የማይታየው ነን፣ ወይ ውስጥ ያለን ነን፣ ወይ ውጭ ያለን ነን። ውጭ ያለ ነገር ሁሉ ጊዜ ሳቢ ነው። ውጭ ያለ ነገር ሁሉ ጊዜ እንክብካቤ ይደረግለታል። ውጭ ያለ ነገር አንዳንድ የጸጋ ስጦታዎች በሚሰሩት ስራ፣ በሚያፈሩት ፍሬ፣ በሚያመጡት ውጤት ምክንያት ሁሉ ጊዜ ደጅ ላይ ናቸው። በቀላሉ የሚነካኩ ናቸው። በቀላሉ የሚደመጡ ናቸው። በቀላሉ የሚታዩ ናቸው። ግን በፍጹም ግን የነሱ ውጤት ብቻ አይደለም። እና የኔ የቱ ነው? በቃ እግዚአብሔር የሰጠን ነገር ላይ እናተኩር። ዮሐንስ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን አመለከታችሁ? ትምክታችሁን ጣሉ፣ ንስሐ ግቡ፣ የአብርሃም ልጆች ነው ማለትን አቁሙ። ዮሐንስ የተጠራው ሰዎችን ለክርስቶስ ለማዘጋጀት ነው። መንገድ ጠራጊ ነው። ሁኔታውን ለማመቻቸት ነው የመጣው። ልክ አመቻቾ ሲጨርስ ዋናው መምህር ወደ መድረኩ ሲመጣ ዮሐንስ ምን አድርጓል? ሄዷል። ተልኮውን ጨርስ ሄዷል። አይመስልም እኮ የጀመረን ቀን ተናግሬ ያለው አይመስልም እኮ ማለት እንዴት ሰው በ30 ዓመቱ አገልግሎት ይጨርሳል? ሰው እንዴት ለ6 ወር አገልግሎት ሰው ሆኖ ወደ ምድር ይመጣል? እንዴት ይቀባል? ጉዳዩ የጊዜ ጉዳይ አይደለም። ጉዳዩ የእድሜ ጉዳይ አይደለም። ጉዳዩ የተጽዕኖ ጉዳይ ነው። ጉዳዩ የሚያመጣው ለውጥ ነው። ማንነኝ እኔ ማለት በጣም ጥሩ ነው። እኔ ዛሬ የቤት ስራ ሰጥቻችኋለሁ። የምር እኔ ማንነኝ? ብቻችሁ ስትሆኑ ጠይቁ። ብርድ ልብስ ውስጥ ሆናችሁ ጠይቁ። የምትከናነቡ ሰዎች ተከናንባችሁ ጠይቁ። የምር እግዚአብሔር በእኔ መስራት የሚፈልገው ነገር ምንድን ነው? እኔ እንድሆንለት የሚፈልገው ነገር ምንድን ነው? ምን ልስራ? ምን ላድርግ? እሱን ከለየን በቃ እግዚአብሔር አምላክ በህይወታችንና በዘመናችን ይከብራል። የእግዚአብሔር ክብር፣ የእግዚአብሔር መገኘት፣ የእግዚአብሔር መንፈስ፣ የእግዚአብሔር ህልውና፣ የእግዚአብሔር ጸጋ በብዙ ኃይልና ክብር በላያችን ላይ ይመጣል። ያ እንዲሆን ለይተን እንስራ። የተሰጠንን እንስራ። ለጠሩን ሁሉ አቤት አንበል። እጃችን ላይ የሆነ ነገር ላስቀመጡ ሁሉ አናድርግ። ሞካሪ አንሁን። ለሞክረው እስቲ እንትና እንኳን ያረገ የለ እንዴ? ምን ማለት እንትና ተፈጥሮ ስለሆነ ነው ያረገው። በእግር መሄድ ቀላል የሚሆነው ለእግር ነው፣ ፍጥረቱ ስለሆነ። ሞክረው በእጅ እስቲ። አይቻልም እንዴ? በእጅ መሄድ ይቻላል እኮ። እውነት ይቻላል እኮ። በእጅ መሄድ እኮ ይቻላል እኮ። እኔ በልጅነት እድሜ ሄጃለሁ እኮ። እንደዚህ አርገን ገልብጠ ነው ሞክረናል እኮ ሞክረናል። በተለማመድን ቁጥር የምንሄድባት ርቀት ምን እየሆነች ትሄዳለች? እየጨመረች ግን የዘላለም ይሆናል እንዴ? ያለ ተፈጥሮ ሰተነው ቀና ያልን ቀን ይሄ ደም ስራችን ተወጣጥሮ አይናችን ፈጦ ከለሩ ተቀይሮ አተነፋፈሳችን ተቀይሮ ምናምን ብለን ነው ምንነቃው። ለምን? ያለ ተፈጥሮ ነው። ለእጅ ቀላል የእጅ ስራ ነው። ለአይን ቀላል ማየት ነው። ለአፍንጫ ቀላል ማሽተት ነው። ለምላስ የሚያምርበት መቅመስ ነው፣ ማውራት ነው።
የአንዱን ለአንዱ ለመስጠት ከሞከርን ውጤታማ ልናረግ አንችልም፣ ፍሬያማ ልናረገው አንችልም። እግዚአብሔር ልዩ ልዩ አድርጎ ነው የሰራን። ይሄ አገልግሎት የኔ አይደለም ይባላል። ይሄ ጸጋ የኔ አይደለም፣ አይሆንም ለኔ። ዘማሪ አርጉኝ፣ እሺ እኔ ነው ዘማሪ አርጉኝ እና የሚቀጥለው እሁድ ወርሺፕ የምትመራው አንተ ነህ በሉኝ። አፋችሁን ሳትከፍቱ ወደ ቤት ትሄዳላችሁ። የኔ አይደለም እሱ፣ የኔ ጥሪ አይደለም። ይቅርብኝ በሉ። ቤተክርስቲያን ጠርታ አንዳንድ ኃላፊነት ስትሰጣችሁ አይ ይሄን አልችልም ይባላል። ይሄ የኔ ትኩረት አይደለም፣ ሌላ ብሰራ ይሻላል። ልቤ ውስጥ ያለው ይሄኛው ነው፣ ይሄኛውን ብሰጡኝ ይሻላል። የምችለው ይሄ ነው፣ የሚዋጣልኝ በዚህኛው ነው ይባላል። ዮሐንስ ተጽዕኖ አምጪ ያደረገው በጥሪው ላይ አተኩሮ ስለሰራ ነው። በነፍሱ ጥሪ ላይ ስለሰራ ነው። ከእግዚአብሔር በተቀበለው ነገር ላይ ስለሰራ ነው። ሁሉ መንፈሳዊ ነገር ልናከናውነው ምንችለው አይደለም። ሁሉ ነገር እንዴት ይከናወናል እንዴ? ቤታችን ውስጥ እንኳን ተከፋፍለን እኮ ነው ምንችለው አለ፣ ማንችለው አለ፣ ሚሳካልን አለ፣ ማይሳካልን አለ። ቤት ውስጥ እንኳን የሚከወን ነገር ጋር ሁሉ ነገር ስክትክት አይልም። ለአንዳንድ ሰዎች ስክትክት ይላል። በቀላሉ ቀና ቀና ማድረግ ፍጥረታቸው የህይወት ጥሪያቸው። እነሱ ሲያወሩት ደስ ይላል፣ እነሱ ሲያናግሩት ደስ ይላል፣ እነሱ ሲነኩት ደስ ይላል፣ እነሱ የሆነ ነገር ሲያረጉት ደስ ይላል። የተሰሩት ለዛ ነው፣ የተፈጠሩት ለዛ ነው። ለሁሉ ነገር አልተፈጠርንም። የተፈጠርንለትን ነገር እንለይ። ያኔ ፍሬያማ እንሆናለን፣ ያኔ ውጤታማ እንሆናለን። መጥምቁ ዮሐንስ ያጠምቅ ነበር፣ ኢየሱስን ይሰብክ ነበር። በቃ ሌላ ነገር የለውም። በጥሪያቸው ላይ አተኩረው የሰሩ ሰዎች በእግዚአብሔር ቃል ውስጥ ብዙ አሉ። ሐዋርያው ጳውሎስ እንደሱ አይነት ሰው ነበር። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 17 ላይ ታስታውሳላችሁ አይደል? እንደዚህ ብሏል እኮ ለማጥመቅ አልጠራኝም ብሏል። ወንጌል ልሰብክ እንጂ ለማጥመቅ አልጠራኝም። እኔ አንድ ቤተሰብ አጥምቄ ያለው ከዛ በላይ አጥምቄ እንደሆነ ትዝ አይለኝም አለ። ትዝ አይለኝም ያል ከዛ በላይ አጥምቄ እንደሆነ ትዝ አይለኝም። ማጥመቅ ወንጀል ነው፣ ማጥመቅ ልክ አይደለም ለማለት አይደለም። የኔ ትኩረት እሱ አይደለም ነው፣ የኔ የልብ ሸክም እሱ አይደለም ለማለት ነው። እኔ የአሕዛብ ሐዋርያ ነኝ አለ። ትኩረቱ አሕዛብ ናቸው። በግልጽ እኮ ተናግሯል። በሮሜ መጽሐፍ ምዕራፍ 11 ቁጥር 13 ላይ የአሕዛብ ሐዋርያ ነኝ ብሎ ተናግሯል። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 7 ላይ የአሕዛብ አስተማሪ ነኝ ብሏል። ለጴጥሮስ ለአይሁድ የሰራለት ለኔ ደግሞ ለአሕዛብ ሰርቶልኛል ብሏል። የኔ ትኩረት አሕዛብ ናቸው። እንደውም ምናልባት አሕዛብ ጋር እግዚአብሔር የሚያደርገው ነገር አስቀንቷቸው አንዳንዶችን አድን እንደሆነ ብሎ አንዳች ነገር ያደርግ ነበር። ግን ትኩረቱ አሕዛብ ነበሩ። የነፍሱ ሸክም ለአሕዛብ ነበር። የነፍሱ ረሃብ ለአሕዛብ ነበር። የሰው ልጅ አይደሉ እንዴ? እግዚአብሔር ሲጠራው የጠራው ለአሕዛብ ነው። ጸጋ ሲሰጠው ጸጋ የሰጠው ለአሕዛብ ነው። በሱ መስራት የፈለገው አሕዛብን መድረስ ነው። ኢየሱስ ክርስቶስ ራሱ አንድ ጊዜ እኮ እንደዚህ ብሏል አይደለ? በሉቃስ ወንጌል ምዕራፍ 12 ላይ አንድ ወጣት መጥቶ ወንድሜ ንብረቱን እንዲያካፍለኝ እባክን ንገረው አለ ኢየሱስን። በእናንተ ላይ ሹምና አካፋይ አድርጎ የሾመኝ ማን ነው? እኔን ማለት ያው ስም አለው አይደል? ዝና አለው አይደል? አገር ሁሉ ይሰማዋል አይደል? ዓለም ሁሉ እየተከተለው አይደል? እሱ አንድ ቃል ቢያወጣ ብሎ አስቦ ነው እንደ ቃል አውጣልኝ አለው። ለወንድሜ ንገረው፣ ንብረቱን ምን አድርገው? አካፍለው።
ሙት የምታስነሳ አይነ ስውር የምታበራ ሽባ የምትተረትር አንተ ተናግረ ወንድሜ አላካፍልም ሊል አይችልም። የታለ ወንድም ጥራ ውስጥ አላለም። የኔ ትኩረት እሱ አይደለም። የኔ ጥሪ እሱ አይደለም። ከዛ እንደውም ከሱ ንግግር ተነስቶ ሌላ ትምህርት ሰራ ኢየሱስ ክርስቶስ። የሰው ህይወት በገንዘቡ ብዛት አይደለም፣ ከመጎምጀት ተጠበቁ። አንድ ባለጠጋ ሰው ነበር አለና ምሳሌ ሰጠ። ያ ጎተራዬ ጠቦኛል ምናምን ያለውን ምሳሌ ኢየሱስ የተናገረው ከዚህ ሰው ጥያቄ ተነስቶ ነው። ከሱ ጥያቄ ተነስቶ ኢየሱስ ክርስቶስ የነፍስ ትምህርት ሰጠ። የህይወት ትምህርት ሰጠ። ትምህርት ሰራበት። የሱን ጥያቄ ዳይቨርት አረገ ወደ ራሱ ተልኮ፣ ወደ ነፍሱ ረሃብ። የሰው ህይወት በገንዘቡ ብዛት አይደለም፣ ከመጎምጀት ተጠበቁ። በገንዘብ ምክንያት ስትካሰሱ ስትባሉ አትኑሩ። ሰብስበ ሳትበላ ልትሞት ትችላለህ ብሎ ኢየሱስ ክርስቶስ ትምህርት ሰጠ። በነፍሳችን ጥሪ ላይ ማተኮር ጥሩ ነው። ቀደም እንዳልኩት በተሰጠን ነገር ላይ ማተኮር የእድገት ማሳያ ነው። የብስለት ማሳያ ነው። ማተኮር የእድገት ማሳያ ነው። ይቅርብኝ ማለት የማደግ ማሳያ ነው። አልችልም ማለት የትንሽነት ልኬት አይደለም፣ የትልቅነት ማሳያ ነው። በተሰጠን ነገር ላይ ማተኮር የሰጠንን ማክበር ነው። ጸጋ የሰጠን እሱ ነው አይደል? አቅም የሰጠን እሱ ነው አይደል? የተካፈልነው ከሱ ነው አይደል? እና ለሰጠን ክብር መስጠት ነው። በሰጠን ነገር ላይ ማተኮር ደግሞ ሚሰራብን በሰጠን ነገር ነው። ሚከብርበት በሰጠን ነገር ነው። በኋላ ሚሸልመንም በሰጠን። አንተ እኮ እንደው ታታሪ ነበርክ። የማትነካው ነገር አልነበረም ቸርች ውስጥ። አይ ልጄ በጣም የተባረክ አይልም፣ ይቆነጥጥ ይሆናል እንጂ ካለ ሊል የሚችለው ሌላ ነው። ጎበዝ አይልም። በሰጠን ነገር ላይ ማተኮር የሰጠንን ማክበር ነው። እና ለሰጠን እንታመን። ቆጥሮ የሚቀበለን የሰጠንን ነው። ለአንዱ 1፣ ለአንዱ 5፣ ለአንዱ 10 ሰጠ እና ሄደ ይላል አይደል? ከዛ ከብዙ ዘመን በኋላ መጣና ተቆጣጠራቸው ይላል አይደል? 5 የተሰጠው 5 አተረፍኩበታል። አንተ በጎ ታማኝ ባሪያ አይደል ያለው? 10 የሰጠው እና ብድራት የምንቀበለው የምንሸለመው በሰጠን ነው። ምንባረከው በሰጠን ነው። በተዋስነው አይደለም፣ በቀዳነው አይደለም፣ በሞከርነው አይደለም፣ ከሱ በተቀበልነው ነው። እና ዮሐንስ ውስን ነበር። የተጽዕኖ ምክንያት እሱ ነው። አገልግሎቱን በበጎ የፈጸመው በዚህ ምክንያት ነው። ለኔና ለናንተ ዮሐንስ የሚያስተምረን አንዱ ትምህርት በጥሪያችን ላይ በማተኮር ለይተን እግዚአብሔር በሰጠን ነገር ላይ ብቻ መስራትና ማገልገል እንዳለብን የዮሐንስ ሕይወት ያስተምረናል። የዮሐንስ ሕይወት የተጽዕኖ መጠን ከፍ እንዲል ዮሐንስን ያደረገው መልእክት የነበረው ሰው ስለነበረ ነው። ቃል የነበረው ሰው ስለነበረ ነው። ምክር የነበረው ሰው ስለነበረ ነው። ሐሳብ የነበረው ሰው ስለነበረ ነው። የተቀበለ ሰው ስለነበረ ነው። በቂ ዝግጅት አድርጓል። ዮሐንስ ምድረ በዳ ነው የተዘጋጀው። ባለፈው ሳምንት ትንሽ ነገር ለመናገር ሞክሬያለሁ።
ብዙ የእግዚአብሔር ሰዎች የመዘጋጃ ቦታቸው ምድረ በዳ ነው። ከምድረ በዳ ሲመጣ አፉን ከፍቶ ነው የመጣው። ከምድረ በዳ ሲመጣ ዓለም ሁሉ የሚሰማው ሆኖ ነው የመጣው። መልእክት ተቀብሎ ነው የመጣው እና በጣም በቂ በጣም ጥሩ አገልግሎት የሚያስፈልገን ከሆነ በጣም ጥሩ ዝግጅት ያስፈልገናል። ያልተዘጋጁ ሰዎች ውጤታማ ሆነው አያውቁም። ያልተዘጋጁ ሰዎች ፍሬያማ ሆነው አያውቁም። እግዚአብሔር የሰራባቸው ሰዎች ያዘጋጃቸው ናቸው። ዮሐንስን አዘጋጅቶታል በምድረ በዳ። ጌታችን ኢየሱስ ክርስቶስ የ3 ዓመት ተኩሉን አገልግሎት ሲጀምር በጣም በበቂ ዝግጅት ነው የመጣው። ሐዋርያው ጳውሎስ አገልግሎቱን ሲጀምር በብዙ ዝግጅት ነው የመጣው። ጌታ በደማስቆ ከተገለጠለት በኋላ ተመልሶ መጥቶ ለ14 ዓመት የገላትያ መጽሐፍ በግልጽ እንደሚነግረን አደባባይ ላይ አልነበረም፣ ተቀምጦ ነበር። ለ14 ዓመት ተዘጋጅቶ ነበር። ከዚያ በኋላ ነው የወጣው። ከዚህም የምናረጋት ነገር አደገኛ ናት። ያልቃል እንዳይመስለን፣ ያልቃል። እውነተኛ ሰዎች፣ እውነተኛ መልእክተኞች እንድንሆን፣ የተዘጋጀን እንድንሆን፣ የታጠቀን እንድንሆን፣ ጠቃሚ እንድንሆን፣ ውጤታማ እንድንሆን፣ ፍሬያማ እንድንሆን፣ ማንሰለች እንድንሆን፣ ደግመን ንገረን የምንባል እንድንሆን፣ አሁንም ድገመን የምንባል እንድንሆን፣ በቂ የሆነ የጸሎት፣ በቂ የሆነ የእግዚአብሔር ቃል፣ በቂ የሆነ የንባብ፣ በቂ የሆነ የትምህርት፣ በቂ የሆነ ከእግዚአብሔር መንፈስ በመካፈል የምንዘጋጅ ሰዎች ልንሆን ይገባል። ካልሆነ ተጽዕኖችን ትልቅ አይሆንም። ካልሆነ ውጤታማ አንሆንም። ካልሆነ ፍሬያማ አንሆንም። አገልግሎታችንን በተሻለ ተጽዕኖ መፈጸም ካለብን መልእክተኞች እንሁን። ለይተን እንስራ። ያክርምልን፣ በልባችን ያሳድርልን። የምንጸልየው ጸሎት ይሁንልን። የምናስበው ሐሳብ ይሁን። የምንዘጋጀው ዝግጅት ይሁን። ከልባችን ከመንፈሳችን ውስጥ አይጥፋ። እግዚአብሔር የሰማነውን ይባርክልን።